እኔ እኮ በጣም ነው ወደ ማፈቅር አንተ ምንድን ነው የምታስበው? ልክ ስጠይቀው እኔም እኮ አፈቅርሻለሁ። ያንን ችግር ለመፍታት እንጂ እኔና እሷ የምንቀመጠው እሷን ለመፍታት አይደለም። እኔ የምቀመጠው ሰላም ሰላም በመላው ዓለም ያላችሁ ውድ ጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህ ሪል ላይፍ ወይም እውነተኛ ህይወት የተሰኘ የዩቲዩብ ቻናላችን ሲሆን በዚህ የዩቲዩብ ቻናል ሚሽነሪዎች፣ ባለትዳሮች፣ አገልጋዮች፣ የወንጌል አርበኞች እና ሌሎች እውነተኛ ህይወት ምስክርነት ያላቸውን ሰዎች የምናቀርብበት ፕሮግራም ሲሆን ፕሮግራሙን እየመራው ከእናንተ ጋር ቆይታ ማደርገው እኔ ጽጌረዳ ተስፋዬ ነኝ። እስከ ፕሮግራሙ ፍጻሜ አብረውን ይቆዩ። ወደ ፕሮግራማችን እንለፍ። የተወደዳችሁ በጣም ማከብራችሁ እግዚአብሔር ደግሞ ፈቅዶ እኔንና ባለቤቴን የጋብቻ ትምህርት አስተምራችሁናልና ህይወታችሁ ለዓለም የሚታይ ለወጣቶች የሚታይ ለትላልቅ ሰዎች የሚታይ ነውና እናንተን በዚህ ፕሮግራም በመጋበዜ እግዚአብሔርን አመሰግናለሁ። ስለናንተ እግዚአብሔር ይባረክ እና እንኳን ደህና መጣችሁ። እሺ በመጀመሪያ ራሳችሁን አስተዋውቁ። የተራ ከማን ይጀምር? ከራስ። እሺ እኔ በረከት ባቤሎ እባላለሁ። የአንድ ቤተክርስቲያን አገልጋይ ነኝ። የአንዲት ሚስት ባል ነኝ። የአራት ልጆች አባት ነኝ። በቃ እኔ ምሳሌ ጌቱ እባላለሁ። ተወልጄ ያደግኩት ሐዋሳ ነው። ያገባሁት ሐዋሳ ነው። ቤተክርስቲያኔም ደግሞ ሐዋሳ ህይወት ብርሃን ቤተክርስቲያን ነው። አሁን በእርግጥ ወደ ሰሚት ህይወት ብርሃን እየሄድኩኝ ነው ወደ አዲስ አበባ። ግን ያደግኩባት ቤተክርስቲያን የሐዋሳ ህይወት ብርሃን ቤተክርስቲያን ናት። የዚህ ቆንጆ ልጅ ሚስት ነኝ እና ገና ነው እንደው ዝም ብሎ እንዳለው አራት ወንዶች ልጆች አሉኝ። እኔ በቤቱ እንግዲህ ንግስት ሆኜ ያለው ሴት ነኝ እና ጌታን አገለግላለሁ። አብረን እናገለግላለን። በጋብቻና ቤተሰብ ዘርፍ ውስጥ በቤተክርስቲያናችን እናገለግላለን። ቅድም ጽጌም እንዳለችው ወጣቶችን የማስተማር የመምከር እግዚአብሔር እድል ሰጥቶናል። እንግዲህ እስካሁን እሱን እያገለገልን ነው። ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። ጌታን እንዴት አገኛችሁ? ጌታን እኔ ያው አባቴ መጋቢ ነው። ያው ብዙዎቻችሁ ታውቁታላችሁ። ፓስተር ጌቱ አያሌው የኔ አባት ነው። ሁለተኛ ልጁ ነኝ። እናቴ ወይዘሮ ንጋት በቀለ ትባላለች። በእግዚአብሔር ቤት ብዙ ዓመት የኖሩ እና ያገለገሉ ሰዎች ናቸው። ስለዚህ እኛ ስንወለድ እነሱ ጌታን አግኝተው ነው የተወለድ ነው እና ጌታን ያስተዋወቁን፣ ጌታን እንድናመልክ፣ ጌታን እንድንከተል ያደረጉን እዛው በነሱ ክትትል በነሱ አስተዳደግ ውስጥ ነውና ክትትል ግን ስማር አንድ አስተማሪ አለ በጣም ወደው የሳንዴይ ስኩል አስተማሪ ተሾመ ኃይሉ ይባላል። ጌታን የተቀበላችሁት መቼ ነው ምናምን ብሎ ሲጠይቀን አንድ ጊዜ ክትትል ሲያስተምር ትዝ ይለኛል። ገና በጣም ቲኔጀር ሆኜ እያለ እኔ ያው ከቤተሰቤ ነው በቃ ጌታን በሚያውቁ ቤተሰቦች ነው የተወለድኩት ምናምን ስለው ጌታን ኢንካውንተር ማድረግ አለብሽ፣ ንስሐ መግባት አለብሽ እና ደግሞ በትክክል ከጌታ ጋር ያለሽን ሪሌሽንሺፕ አንቺ ራስሽ ተረድተሽ አንቺ ራስሽ ገብቶሽ ከእናት ከአባትሽ የወረሽው ሳይሆን አንቺ ራስሽ ፈልገሽው አንቺ ራስሽ ወደሽው የምትከተዩ ጌታ መሆን ስላለበት በስርዓት
ንስሐ ገብተሽ በስርዓት እከተልሃለሁ ብለሽ መናገር ኮንፌስ ማድረግ አለብሽ ብሎ ቻሌንጅ አደረገን አንድ ቀን በክትትል ሲያስተምር። ከዛ በኋላ ያ ቀን ትዝ ይለኛል። ኮንፌስ አደረግኩኝ። ጌታ ሆይ በቃ አንተን መከተል እፈልጋለሁ። እናትና አባቴ የተከተሉ ጌታ እኔም አንተን መከተል እፈልጋለሁ፣ አውቄክ መከተል እፈልጋለሁ። ከዚህ በኋላ እነሱ ቢከተሉህም ባይከተሉህም በህይወት ዘመኔ ሊከተል እፈልጋለሁ ብዬ ኮንፌስ አደረግኩኝ። እዛን ቀን ከጌታ ጋር በደንብ ሪል ላይፍ ጀመርኩ ማለት ነው። እና ይሄ ነው እኔ ጌታን ከጌታ ጋር አብሮ ያለው ኑሮዬ ማለት ነው። እግዚአብሔር ይመስገን። የእኔም ልክ እንደሷ ነው። ከወሊድ ነው፣ ከእናት ከአባት በክርስቲያን ቤተሰብ ውስጥ ነው ጌታን ያገኘሁት። ስወለድ በቃ ጌታ ነው የቤታችን ጌታ፣ የእኔም ጌታ ሆነ። እግዚአብሔር ይመስገን። የልጅነት ጊዜያችሁ ምን ይመስላል? እንዴት ነበር ያሳለፋችሁት የልጅነት ጊዜያችሁ? ያ ልጅነት አብዛኛውን በቸርች ነው። ሌላ ህይወት የለኝም እኔ ምንም። ያው የልጅነቴን ህይወት ሌላ ነገር ውስጥ ገብቼ አላለፍኩ። በቃ ያው አርሌ ቤተክርስቲያን ሄድኩ በእናቴ አማካኝነት እና እሷ ቤተክርስቲያን ታጸዳለች እና ስለዚህ እኔ ትንሽ ልጅ ነኝ። እዛ እኔን ታስቀምጠኛለች። ከዛ ስትመለስ ይዛኝ ከዛ በኋላ ደግሞ ለትምህርትም ስደርስ በቃ ብቻ ቤተክርስቲያን ለእኔ ያው ሁሉን ነገር የሚተካልኝ ቦታ ነው ሆኖ ተገኘ። በቃ ግን ደግሞ ቤት ውስጥ ደግሞ ሳድግ ያው ከብቶች ጠብቅ ነበረ ሐዋሳ ሐይቅ። ከዛ እሱ ደግሞ ሌላ የራሱን የቻለ የህይወቴ ገጽታ ነው እና ሐይቅ ውስጥ ትዋኛለሽ። ከዛ ደግሞ ሐይቁ እና ገበያ መሃል፣ ሐይቁ ከገበያው በኋላ ስለሆነ ገበያ ደግሞ ገባ ብለሽ አንዳንድ ነገር ታደርጊያለሽ። ቸንኮራ እሸጥ ነበረ፣ ጀላት ይሸጥ ነበረ። የልጅነት ጊዜ ያው የኛ ቤተሰብ በኑሮ የሚቸገር ስለነበረ እነሱንም ለማገዝ ቆሎ እሸጥ ነበረ እና ነግድ ነበረ ማለት ነው። ቢዝነስ ማን ነበርኩ፣ በአሁኑ ቋንቋ ቢዝነስ ማን ነበርኩ ማለት ነው። ሳንቲም አገኛለሁ፣ ለእናቴ እሰጣለሁ። ከዛ ደግሞ ትንሽ ከፍ ስል ያው የራሴንም ዩኒፎርም መሸፈን፣ ደብተር መሸፈን የኔው ኃላፊነት ነው እና በቃ ትንሽ ደግሞ ከፍ ስል አይ ቲንክ ቲኔጅ ያለው ማለት ነው፣ አዳጊ ወጣት ያለው እዚህ ጨፌ ምንድነው መኮትኮት ተቀጥሬ ማለት ነው። እሱን ማድረግ ጀመርኩኝ። ብቻ በልጅነት ታንኪዩ አባቴ በልጅነቴ ነው ወደ ጌታ የሄደው። ስለዚህ እኛ 3-4 ነበርን። እዛ በጣም ታፍ ነበር። ከኑሮ ጋር ትግል አለ። ከዛ የፋሚሊ ሪስፖንሲቢሊቲ አለ። እዛ የኛ ሰፈር ደግሞ አረብ ሰፈር ነው። አረብ ሰፈር ደግሞ ሁሉ ነገር ቀላል ነው በጣም። ለምሳሌ ሲጋራ ለማጨስ መግዛት አይጠበቅብሽ፣ ገዝቶ ይሰጣል። በጣም አረቄ ለመጠጣት የሚጋብዝሽ ብዙ ነው። ጫትም ከፈለግሽ
ከወንዶ ጀምሮ ያሉ ጫቶች አሉ እና በለጬ ያደርጋል ጩጬ እየተባልን በለጬውን እንድንበላ በለጬ የጫት እንትን ነው። ግን እኔ እግዚአብሔር በዛ ውስጥም አልተነካካውም፣ ሰወረኝ እዛ ውስጥ። በቃ ልጅነቴ እንደዚህ ነው። ልጅ ሆኜ ትልቅ ሰው የሚሆነውን ኃላፊነት መሸከም ምናምን እንደሱ አይነት ነገር ነው የኔ ልጅነት። ግን ቸርች ያለው ህይወቴ ደግሞ በጣም በልጅነቴ ማረሳው ነው። ጓደኞቼ በቃ አብረን እንጸለያለን፣ አብረን ቸርች እና ፌሎሺፕ በጣም ነው የምንወደው። በጣም በቃ እና በቃ ለዛ መሰለኝ ጌታ ሸፍኖ እና ያ ነው የኔ የልጅነት ህይወት። የኔ የልጅነት ጊዜ ያው እንደነገርኩሽ በጌታ ቤት ያሉ ወላጆች ናቸው ያሳደጉኝ። 3 ወንድሞች አሉኝ። አሁን አንድ እህት ተጨምራልኛለች። 5 ነን ቤት ውስጥ እና የልጅነት ጊዜያችንን ብዙ በመጫወት እኔ በተለይ በጣም ጨዋታ እወዳለሁ እና ብዙ ጊዜ ጥናቴን ትንሽ አጠናና ሮጬ ጎረቤት ጓደኞች አሉኝ። በቃ ዲሞ እንደኔ የተጫወተ የለም። መሀል ገብ የሚባል ጨዋታ ነበረ። አሁን ይኑር አይኑር ባላቅም በእኛ ዘመን መሀል ገብ የሚባል አለ። በጣም በቃ ነፍስ እስከማይቀርልኝ ድረስ ነበረ የሚጫወተውና አንዳንዴ በጣም እየተጫወትኩ ሰዓቱን ስለምረሳው ማታ ስጠራ ከሰፈር ምናምን ነው ተሰብስቤ የምመጣው እና በጣም የልጅነት ጊዜ ትዝ የሚለኝ ብዙ ጨዋታ፣ በጣም ብዙ ከጓደኞቼ ጋር አብሮ ቺል ማረግ፣ አብሮ መጫወት እና ያው እንደሚታወቀው መንፈሳዊ ነገራችንን ሳንዴ ስኩል በጣም እንሄድ ነበረ። ሳንዴ ስኩል እንሄዳለን። ክትትል ትምህርት በደንብ ነው የምንማረው። ቅዳሜና እሑድ በቤተክርስቲያን በጣም ነው የምናሳልፈውና የልጅነት ጊዜን ብዙ በመጫወትና ያው ያለውን መንፈሳዊ ነገር በማንቀሳቀስ ነው እንጂ ለየት ያለ ታሪክ ብዙ የለኝም ልጅነት ላይ። በጣም ደስ ይላል። ረዘም ቢል እንደው እያልኩ ነበር። በጣም ደስ ይላል። እግዚአብሔር ይባረክ። እና እንዴት ተዋወቃችሁ? ወደ እጮኝነትስ እንዴት ገባችሁ? አንዴ እኔ ስጀምር ቀጥሎ አቀድማ አንተ ጀመርከው። እሺ ወደ እጮኝነት የገባ ነው። እንዴት ተዋወቃችሁ? ከዛ ላይ እንዴት ነው ወደ እጮኝነት የገባችሁት? እሺ የተዋወቅ ነው እሱ እንዳለው ብዙ የቸርች ህይወት አለው። ሳንዴ ስኩል ጀምሮ አብረን ነው ስንማር የነበረው። ክትትል ትምህርት የጥምቀት ክትትል ትምህርትም ስንማር አብረን ነው የተማርነው። እሱ በእርግጥ እኔ ክፍል አይደለም ግን አንድ አይነት ሰዓት ስለሆነ አንድ ላይ ነው የምንመጣው። እነሱ የሆነ ክፍል ይማራሉ፣ እኔ ሌላ ክፍል እማራለሁ። የኔ የታላቄ ወንድም ጓደኛ ነው እሱ። አንድ ላይ ዲኳየር የሚባል የመዝሙር ቲም አለ እኛ ቸርች፣ እዛ አብረው ያገለግላሉ እና በጣም የወንድሜ ጓደኛ ስለነበረ ያው እኛ ቤትም ይመጣል። ክትትልም ትምህርት ስንማር አብረን እንማራለን። ስለዚህ በዛ ነው ትውውቃችን የነበረው። የእሱ ጓደኞች አሁን ትልቅ አገልጋይ የሆነው ታጋይ አለ እና ደግሞ አሁን በእኛ ቸርችም መዘምራን መሪ ሆነው አቢጠሪሶ የሚባል የሱ ጓደኛ አለ እና 3ቱ ሆነው በጣም ብዙ ጊዜ ያገለግሉናል። ሳንዴ ስኩልም ሆኖ ክትትል ትምህርት ላይም ሆነው እነሱ ይዘምራሉ፣ ወርሺፕ ያደርጉ ነበረ። በተለይ ታጋይና እሱ በየክፍሉ እየዞሩ መዝሙር ይዘምሩ ነበረና በጣም በዛ ተግባባን፣ በጣም ተዋወቅን። ከወንድሜም ጋር ጓደኛ ስለነበረ እኛ ቤት ይመጣልና ምን ፈልጎ ብዙ ጊዜ እንደሚመጣ ባላቅም ግን በጣም ብዙ ጊዜ ይመጣ ነበርና ትውውቃችን
ትውውቃችን የዛን ጊዜ ነው እና ወደ ጮኝነት የገባ ነውም። ከዛ ትውውቅ በኋላ ያው ብዙ እየተዋወቅን ስንመጣ በጣም ብዙ እየተቀራረብን ስንመጣ ካሉት ወንዶች በጣም ተሳብኩኝ እኔ ወደሱ። በጣም ብዙ ወንዶች ነበሩ አጠገቤ በነበረን ሪሌሽንሽፕ፣ ግን ደግሞ የሱ በለጠና ከሱ ጋር ሪሌሽንሽፕ መጀመር ሆነ ማለት ነው። በዛ ትውውቃችን ነው ቀጥለን ወደ ጮኝነት የገባ ነው ማለት ነው። እግዚአብሔር ይባረክ። ኦኬ፣ ቀድሞ ማነው የፍቅር ጥያቄ ያቀረበው? የሚገርመው ነገር ቅድም እንዳልኩሽ እሱ በጣም የወንድሜ ጓደኛ ስለነበረ እኛ ቤት በጣም ይመጣል እና ታሪኩን ሲነግረኝ ኋላ ላይ አንድ ቀን እኔ ፒጃማ ለብሼ ነው በጠዋት ነው የመጣው። ሲመጣን በጠዋት ነው የሚመጣው እኛ ቤት እንግዲህ እና ፒጃማ ለብሼ ልክ እሱ ሲመጣ ከወንድሜ ጋር ሲገናኝ እኔ ስወጣ ተገናኘን እና የዛን ቀን በጣም ልቤ ደነገጠ አይቼሽ እና በቃ ፍቅር እንደያዘኝ ገባኝ የዛን ቀን። ግን እንዴት አድርጌ ልጠይቅ ብሎ ኦልሞስት እሱ አፍቅሮኝ 2 ዓመት ቆይቷል። እሱ አፍቅሮኝ 2 ዓመት ቆይቶ ግን አልጠየቀኝም። ኋላ ላይ ሲነግረኝ ያው በጣም ብዙ የስታተስ ልዩነት አለን፣ የዘር ልዩነት አለን። ያለን ጋፕ እሱ እኔን እንዲጠይቅ ብዙ እንትን አስፈራራው እና ደግሞ ብዙ ጊዜ እናቴ እኛ ቤት ፈረንጆች በጣም ብዙ ጊዜ ይመጣሉ እና በቃ የኔ ልጅ የምታገባው ፈረንጅ ነው ምናምን ብላ ትቀልዳለች፣ እኛም እንቀልዳለን። ስለዚህ እሱ የሚያስበው ምሳሌ የምታገባው ፈረንጅ ነው፣ ስለዚህ እኔ ብጠይቅ የሚሆን ነገር አይደለም ወይ ፈረንጅ መሆን አለብኝ ብሎ ስለሚያስብ መጠየቁን ፈርቶ ቁጭ አለና ፋይናሊ ግን እኔ ሳየው ምንም የሚጠይቀኝ አልሆነም እና እኔ ደግሞ በጣም እየወደድኩት እያፈቀርኩት መጣሁኝና ደግሞ ሳይ በዙሪያው በጣም ብዙ ሴቶች እንትን ይላሉ፣ ያንዣብባሉ። በቃ ይሄ ልጅ ሲያመልክ እንዴት ደስ እንደሚለኝ እንዴት እንደወደድኩት ምናምን የሚሉ አንዳንድ የኔ ጓደኞችም እንደዛ አይነት ነገር ስሰማ አይ ይሄ ነገር በቃ ከመበላቴ በፊት ቶሎ ልቅደም አልኩኝና ትዝ ይለኛል 1992 ግንቦት 20 ላይ እኔ እኮ በጣም ነው ወድህ ማፈቅርህ፣ አንተ ምንድን ነው የምታስበው ብዬ ልክ ስጠይቀው እኔም እኮ አፈቅርሻለሁ ፈርቼሽ እኮ ነው ብሎ የዛን ቀን ሳይተኛ አደረ ማለት ነው። እሱን እንኳን እኔ ያልኩሽ ተኝቼ እና እንደዛ ነው የሆነው። ስለዚህ ጠያቂዋ እኔ ነኝ፣ ልክ መጽሐፍ ቅዱስ ላይ እንዳለችው ሩት ማለት ነው። ስለዚህ ሩትና እኔ እንመሳሰላለን ብዙ። ትንሽ ስለዚህ ቢያወራ ደስ ይለኛል። ጥያቄ ላይ ባይኖርም ግን ሙሽራዬ እንዳለችው ነው። ያው የተዋወቅነው እንደዛ በጌታ ቤት ነው። እሱን በጣም ወደዋለሁ እና እድለኛም ነኝ በጣም። ጌታን ነው በእርግጥ ፈልጌ ሄድኩት እና በህይወቴ ደግሞ ትልቁን ጌታ ስገናኝ እሷን ደግሞ የማገኝበት ቦታ ሆነልኝ ቦታ እና አልለፋውም። ብዙ ሴቶችም አልጠየቅኩም፣ አንድም ሴት አልጠየቅኩም።
ጠይቆኛል ምትል ካለች ለአንቺ ኮሜንት ማድረግ ያ በቃ በእርግጥም እነሱም ቤት የሚሄደው እሷን ብዬ አልነበረም። ወንድሟ የኔ በጣም ጓደኛዬ ነው። ያ ጓደኛም የሆንበት ምክንያት እሱ እንትን አለው፣ ኪቦርድ አለው፣ ጊታር አለው። እኔና ታጋይ ደግሞ ያው ምንም ነገር የለንም። አንዲት ትንሽ ክራር አለችን። ከዛ መዝሙር ለማጥናት መዝሙር ለመስራት አዲስ መዝሙር ለመስራት ለኳየሩ ራሳችን ደግሞ ትሬኒንግ ለማድረግ ቮካል ምናምን ለመስራት እዛ የእሷ ወንድምም በርናባስ በጣም ለኛ አሪፍ ነው። ከዛ ጋር ተያይዞ ደግሞ ያው እዛ ስትሄጂ በጠዋትም ስትሄጂ ያው ቁርስም ሲቀርብ ትበያለሽ እና እንደሱም አይነት ነገር አለ። እውነት ለመናገር አንዳንድ ጊዜ ደግሞ ያው እነሱ ቤት ነው ቴሌቪዥን ያለው፣ እኛ ቤት ነታቃይም ቤት የለም ቴሌቪዥን። ካየንም ቀበሌ ሄደን ነው እና ያኔ 120 የሚባል የቴሌቪዥን ፕሮግራም ነበረ እና እሑድ ከሰዓት በቃ እሱን ለማየት እንሄዳለን። ኋላ ግን ቲቪውንም እያየው ቁርሱንም እየበላው ቮካልም እየሰራው እሷንም ሰራው እና አላሰብኩም። እሷ በጣም የፍቅር ሴት ነች። ለእኔም በቃ እዚህ ጋ አሁን ወንዶች ብንኖር ለሁላችንም እኩል ነው ፍቅር የምትሰጠው እና በጣም ዌልካሚንግ ናት። ትሪትመንቷ በጣም ይለያል። ለእንደኔ አይነት ሰው ደግሞ እንደዚህ አይነት ትሪትመንት ሚኒንግ አለው በህይወቴ ውስጥ። ዝም ብላ መውደዷን ራሱ ኖርማል ስትነግረኝ የለም በጣም ኢነርጂ ይሰጠኛል። አገልግሎቴን አፕሪሺየት ስታደርግ ኢነርጂ ይሰጠኛል። ያው እሷ የፓስተራችንም ልጅ ስለሆነች እሳቸው ደግሞ ለእኛ በቃ መልአክ ናቸው። እሳቸውን እያየን ስለሆነ እኛ በጣም ኢንስፓየርድ የምንሆነው እና በጣም የእሷ ኢንካሬጅመንት ለእኔ ጀስት ልክ እንደ አባቷ አይነት አማላጅ አይነት አርጌ ማርያም አይነት አርጌ ነው ማያት ማለት ነው። እግዚአብሔር ይመስገን በዛ የቆየን። ግን ፍቅሩ አሁን እንዳለችው በቃ እኔ ውስጥ አየዋት በቃ ያዘኝ ማለት ነው። እንደዛ አይነት ነገር እኔ ምንም ልምዱም የለኝም፣ የመጀመሪያዬ ነው። ስለዚህ ቅድም ስትናገር 2 ዓመት ቆይቻለሁ አፍቅሬያት። ግን ያቺ የ2 ዓመት ቆይታ ለእኔ የጸሎት ቆይታ ነበረች። በቃ ያው ከጌታ ከሆነ እያደገ እንዲመጣ ካልሆነ ደግሞ እንዲቆም እና ብቻ አሁን አጠገቤ ላለ ሰው ምናምን ብነግር አፕሪሺየት አያደርገኝም። ቀደም ያለችው የስታተስ ልዩነት አለ እና ያው ብቻ ጸሎቱ ጠቀመኝ፣ ከጌታ ጋር መቆየቱ ጠቀመኝ። ለጌታ ነገርኩት። እኔ ደግሞ አይነ አፋር ነኝ በባህሬ። እሷን ሳፈቅር ደግሞ አይነ ስውር ሆኜ ቁጭ አልኩኝ ማለት ነው። አይነ ስውር ሆንኩ። እዛ እሷን ያው ጀስት ለአያታለሁ፣ ሸሻታለሁ፣ ማግኘት ፈልጋለሁ። ብቻ ተጫወተብኝ ፍቅሩ በጣም እንደዚህ እንደምነግርሽ እንዳይመስልሽ። ኋላ ግን በቃ ጌታዊ ራሷ ተጠይቀኝ ብዬ ነገርኩት። ራሷ እግዚአብሔር ነገራት። ጌታዊ እሷ ራሷ ተጠይቀኝ። ፋይናል ጸሎቴ ይሄ ነው። እኔ መናገር አልችልም፣ እሷ እንድትጠይቀኝ አርግ ከአንተ ከሆነ ይሄ ነገር አልኩኝ። በቃ አንቀሸቀሸልኝ፣ ተበገበልኝ። በቃ እንዲህ እያለች ምን እያለች ያው ሴቶች እንደምትሆኑት እየሆነች ዱብ አረገች። እኔም በተከፈተው ገባ።
እግዚአብሔር ይባረክ። በጣም ደስ የሚል ታሪክ ነው። ወደ ትዳር ከመግባታችሁ በፊት የገጠማችሁ ተግዳሮት አለ? እኔ በሁለት አንግል ባወራው ደስ ይለኛል ተግዳሮቱን። አንደኛው ያው ከኔና ከእሷ ጋር ያለው ግንኙነት 9 ዓመት ነው የቆየ ነው በእጮኝነት እና እኔ 90 ላይ ነው የወደድኳት፣ እሷ 92 ላይ ነው የነገረችኝ። የዛን ጊዜ 11ኛ ክፍል ነን መሰለኝ 11ኛ ክፍል ነን እና እኔም እሷም 11ኛ ክፍል ነን። እኔ በ2 ዓመት እበልጣታለሁ እድሜ። ግን እንዴት ሆና እኔ ጋ እንደደረሰች እስካሁን ጎበዝ ነኝ። ያው ደብል እየመጣ እድል እኮ ይሰጣል። አይ እግረ መንገዴንም ልንገርህ ብዬ ነው። እና 9 ዓመት ነው የቆየ ነው። በዛ ቆይታ ውስጥ ጮኝነቱ ራሱ ይፈተናል በብዙ አይነት መንገድ። ስጋችን ይፈተናል። ከዛ ደግሞ በቆይታ ውስጥ ሌሎች ግንኙነቶች በእኔና በእሷ መካከል በመግባት በቃ የመረጠችው ምርጫ ልክ እንዳይደለ አይነት እሱም አይነት ነገር ይፈጠራል። ጓደኛ ብዙ ነገር ያወራል። ህይወቱ የኛ ነው። የማይመለከተው ደግሞ እንደዛ አይነት ገብቶ የሚያወራል፣ የሚፈልጋል፣ እሷን እኔን የሚፈልጋል እና እሱ ራሱ ትልቅ ተግዳሮት። ገንዘብ ይዞ ይመጣል፣ ስታተሱን ያሳያል። ብዙ ሲቪዎች በተለይ እሷ ጋር ይገቡ ነበር። ቢሮዋ ክፍት ስለነበረ ብዙ ጥያቄዎች ይመጡ ነበር። ብቻ እሱ አንድ ትልቅ ተግዳሮት ነው። እንደ ሰው አይምሮሽ ያስባል። ከዛ ወደፊት ያለውን ከሱ ጋር ያለው ህይወቴ እንዴት ይሆናል ብለሽ እንትን ትያለሽ። ያው እሱ በራሱ አንድ ነገር ነው። ከዛ በቆይታችን ደግሞ ዲስታንስም ነበረ። እሷ ጅማ ዩኒቨርሲቲ ገባች፣ እኔ ሐዋሳ ኮሌጅ ገባ። ስለዚህ እሱ ራሱ ለየን። ያ ደግሞ 4 ዓመት። እሱ ደግሞ አንድ ተግዳሮት አለ። ዩኒቨርሲቲ ግቢ ውስጥ የተለያየ ነገር ይፈጠራል እና እሱም አንድ ተግዳሮት ነው። በዚህ በኩል ደግሞ ሌላው ተግዳሮት መልእክት አለን የሚሉ ከጌታ ሰምተናል የሚሉ እሷ የኔ እንዳልሆነች በህልም እንዳዩ እና አንድ ጊዜ እንደውም በቃ 2 ሆነው ለሁለታችንም ጌታ ኩር ስለአንተ ተናግሮናል ብለው እኔን አንበርክከው ቸርች ውስጥ። ከዛ እሷ ተነሳች፣ ጌታ እንደዚህ ይላል አለች፣ እንደዚህ ይላል አለች። እሷ ያንተ አይደለችም፣ ጸጋህን ልትላጭ የመጣች ናት እና በህልሜ ውስጥ ወደ ቸርች የሙሽራ ልብስ ለብሳችሁ ስትገቡ የጌታ መልአክ በሰይፍ አንገትህን ሲቆርጥ ሆድህን ሲወጋ እኔ ተንበርክኬ ነው እሷ ይሄን ሁሉ ሆረር ፊልም የምትነግረኝ ማለት ነው። እና ከዛ እሷ እንደጨረሰች ሌላኛውም ወንዱ ተነሳ። እኔም አይቻለሁ፣ ልክ አይደለም ይሄ ግንኙነት፣ ከጌታ አይደለም፣ እምቢ እንዳትል፣ ልብን አታደንድን፣ ስሜት ነው፣ ብቻ ብዙ ነገር። ይህ የሆነው ስንት ጊዜ ከቆያችሁ በኋላ? አይ ቲንክ 5 ዓመት ነው 4 ዓመት። እሷ ጅማ ዩኒቨርሲቲ ያለች፣ ይሄ ማለት እኛ 11 ነው የጀመርነው። አይ ቲንክ 2ኛ ዓመት ኦር 3ኛ ዓመት ሆና እያለ ነው። እና በቃ ያሰማቸው 2 ሆነው መምጣታቸው እንትን አደረገኝ። ግን ደግሞ ያው እኔ ከጌታ ጋር ቆይቼ ስለነበረ እሷ ወደ እኔ ህይወት እንድትመጣ ጌታ ሆይ አርግ
እስክል ድረስ 2 ዓመት በጸሎት ቆይቻለሁ። በቃ የምጀምረው የምጨርሰው ግንኙነት ምገባበት በዛው ወደ መቃብር መወርድበት ስጠኝ ብያለሁ። ባጭሩ በቃ አላመንኳቸውም። ሁኔታቸው ግን በጣም አግሬሲቭ ናቸው። ይቆጣሉ፣ ሲጸልዩ በቃ ይጮሁብኛል። እና በቃ ያው ተነስቼ ደወልኩላት ለሷ። ሰዎች እንደዚህ መተው እንዲህ ብለው አልኳት፣ ነገርኳት። እኔና እሷ ግልጽ ስለነበረ ኋላ ግን እኔ ልቤ ውስጥ ምንም እነሱ የተናገሩት ነገር አልገባም። እንጸልይ አልኳት። የእኔና የእሷ ብዙ ጊዜ ፋይናል እንትናችን እንጸልይ ነው። ጸሎት ጉዳት የለው፣ በጣም ጸሎት ጥቅም አለው። 5 ዓመት ቆይ 6ም 9ም ቆይ እንጸልይ። ያሱ ደግሞ በጣም ከባድ ነበረ ማለት ነው። ሌሎች በዚህ አቅጣጫ ደግሞ በቃ ቤተሰብ ጋር የሚመጡ እነሱ ቤተሰብ ጋር የሚሄዱ ግንኙነታችንን ካወቁ በኋላ ኧረ ተቆጧት የሚሉ ብቻ እንደዚህ ደግሞ ተነስቶብን ነው ወይም ደግሞ ነበረ። ይሄ ቻሌንጅ ገጥሞን ነበረ። ያ እኔና እሷም የሆነ ሰዓት ላይ በቃ እሷ የኔና በእሷ ደግሞ የመጣ ቻሌንጅ ነበር። የኔና ያንተ ግንኙነት አይ ቲንክ 4 ዓመት ከቆየን በኋላ መሰለኝ ትንሽ በቃ ስሜታዊነት ይበዛዋል። በልጅነት እንትን ያልነው ነገር ነው። ያው ልጅ አልነበርን እና ከግቢ መታ ነው እንጂ ከግቢ መታ በቃ እኔ እሷ መታለች ብዬ ያው ፀጉሬን ተተኩሼ ምን መስዬ ከዘንጭ በቃ ከዛ በቃ መጣች። ይሄን ነገረችኝ። ደነገጥኩ። እኔ ያኔ አይደለም እንትን ሄጄ ነበረ ዲላ ሄጄ ዘምር ነበር። ኮንፈረንስ አገልግዬ ማንጎ ይዤ አናናስ ይዤ ለእሷ ማለት ነው። ምን ነው እዛው በበላሁት። ይኸው እንግዲህ የዛን ዘመን ስጦታ ይኸው እንግዲህ ማንጎና አናናስ ያ በጣም ቆይ የከበረ ስጦታ እንደነበር አስቢ እንግዲህ እኔው ግን በእሷ እሷ የዛን ቀን ማንጎንም አልወሰደችም፣ አናናሱንም አልወሰደችም። እኔም ይሄን ዱብዳ ነገረችኝ። በቃ ጨው ሆንኩኝ ማለት ጆሮዬ እሷን የሰማው አስበሽዋል። የጠየቀችን ልጅ ራሷ ናት የጠየቀች፣ እኔ አይደለሁም። እኔም ቤቴ ቁጭ ብዬ ያለው ሰው ነኝ። የተፈለግኩት እኔ ነኝ። አሁንም አልፈልግም ያለችው እሷ ነች። ፋይናሊ ግን ወደ 51 ቀን ቆየን በሱ 51 ቀን በቃ እሷ ነገረችኝ። ጀስት በቃ ቆምን። እኔ ነገርኳት፣ እኔ ከጌታ ሰምቻለሁ፣ አንቺ አሁንም ጌታን ጠይቂ። ጌታን መጠየቅ ጉዳት የለውም። ስለዚህ በቃ አልኳት። ሄደች። ግን እኔ ታመምኩ። በጣም ነው መወዳት። ቅድም እንዳልኩሽ ነው፣ እሷን ነው ማቀው። እሷ ደግሞ ለእኔ በቃ ብዙ ትርጉም ነው የምትሰጠኝ። በጣም ኢነርጂ ነች እሷ። በቃ ከጌታ ቀጥሎ ህይወትን እንድወድ እንድቀጥል ያደረገችኝ እሷ ናት። ሆፔ ናት እሷ። እዚህ ዓለም ላይ ጌታ በእኔ ያለውን ዲቫይን ፕሮግራም በቃ በትክክል እንደሚፈጽም በቃ ከእግዚአብሔር ዘንድ ምልክቴ ናት ለእኔ። ጀስት ሴት ብቻ ጮኛ ብቻ ምናምን አይደለችም። ብቻ እሱንም ቻሌንጅ አልፈናል። ቀሪውን ደግሞ እሷ አፍ ስላላት አዎ ማለት
እኔ ማለት በሪሌሽንሺፓችን የገጠመን ነገር ብዬ የመጀመሪያው ነገር የጊዜው መርዘሙ በጣም ቻሌንጅ አለው። አሁንም ስንመክር ስናስተምር ሪሌሽንሺፕ በጣም ማክሲመም 2 ዓመት መሆን አለበት ብለን ነው የምናስተምረው። ምክንያቱም መቆየት የሚያመጣው ነገር በጣም ብዙ ነው። አንደኛ ከራስሽም ስሜት ተነስተሽ ብዙ የስሜት እንቅስቃሴዎች አሉ። ስለምትዋደጂ፣ ስለምትፋቀሪ በህይወትሽ ወደ ኃጢአት እርምጃ እንድትገቢ ወደ ተለያየ እግዚአብሔር ወደማይከብርበት እንቅስቃሴዎች እንድትገቢ የማድረግ ቴንደንሲው ከፍተኛ ነው በቆየሽ ቁጥር ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ቀደም ኪያ እንዳለው በጣም ብዙ የሚገቡ ነገሮች አሉ። በጣም ብዙ መሀል ገብተው አንቺን ሀሳብሽን የሚያስቀይሩ በተለይ በእኔ ህይወት የገጠመኝ ያው ካምፓስ ስገባ የነበረን ዶርሜ የነበሩ ልጆች ኦልሞስት አንዷ ብቻ የሐዋሳ ልጅ ናት። ከዛ አንድ ያሰላ ልጅ አለች። ሌሎቹ ጠቅላላ 12 ነበርን። ሌሎቹ ጠቅላላ የአዲስ አበባ ልጆች ናቸው። እሱንም ጉራጌዎች በጣም የሀብታም ቤት መርካቶ በጣም ትልልቅ ሱቅ ያላቸው ምናምን ናቸው። እና ስለ ሪሌሽንሺፕ ሲያወሩ ስለ ጮኛ ምናምን ሲያወሩ ዩዶን ኢማጂን በቃ በጣም የናጠጠ ሰው ምናምን አንዳንዶቹ ነበራቸው እና ጓደኞቻቸው የነሱ ያላቸው ጓደኛ በጣም ሀብታም በፕሌን እየመጣ የሚጎበኛቸው በጣም ብዙ ገንዘብ የሚሰጣቸው በጣም ብዙ ስጦታ የሚሰጣቸው ማለት ሪሌሽንሺፕ ልኩ እንደዛ እንደሆነ እንዳስብ ያደረገኝ ጊዜ አለ ትዝ ይለኛል። እና በቃ ሲወራ ዶርሙ ሲወራ በጣም በቃ ካገቡማ በጣም የናጠጠ ነው እንጂ የምን ድሃ ምንም የሌለው በቃ በደንብ በቃ በር የሚዘጋ የብረት መዝጊያ የሆነ ብለው በጣም ያወራሉ። እና ስለ ዘርም ሲያወሩ በቃ የራስሽን ዘር ነው ማግባት ያለብሽ፣ ሌላ ዘር ማግባት የለብሽም። እና እኔ ያለኝ ሪሌሽንሺፕ ደግሞ እነሱ ከሚያወሩት ሪሌሽንሺፕ በጣም ፋር የሆነ ነው፣ የራቀ ነው። እና ዳይለማ ውስጥ ገባሁ ማለት ይሄ ነገር ትክክል አልነበርኩም ማለት ነው። በህፃንነት አይምሮዬ በዝም ብዬ በስሜታዊነት የመረጥኩት ምርጫ ነው። እኔ በጣም እጸልይ ነበር። እናቴ በተለይ በጣም ትመክረኝ ነበረ። ከ8ኛ ክፍል ጀምሮ ለባል ይጸልያል፣ ጸልይ ትለኝ ነበር። እና በጣም እኔ በእንባነ በእኔ ሁልጊዜ ነው የሚገርመኝ ስለ ባል ስጸልይ በጣም እንባ እያፈሰስኩ ነው። ለምን እንባ እንደማፈስ ራሱ አላውቅም፣ ግን እንባ እያፈሰስኩ ጌታ ሆይ በቃ መልካም ባል ስጠኛው። አባቴን በጣም ወደው ስለነበረ እንደ አባቴ አይነት ባል በቃ አንተን የሚያገለግል ልጆቹን የሚወድ ሚስቱን የሚወድ እንደ አባቴ አይነት ስጠኝ እያልኩ ትክክለኛ የሆነ ጸሎት ባይሆንም በቃ የሆነ ጌታን በሞኝነት የምለምነው ልመና ነበረና እንደዛ ጸልዬ ኮንፊርም አድርጌ ነው በቃ እሱ በቃ የኔ ህይወት አጋር ይሆናል፣ አብረን እንኖራለን። ጌታን ደግሞ ይወዳል። ጌታን ስለሚወድ በቃ እኔም ከሱ ጋር ብጋባ ብኖር አብረን ጌታን እናገለግላለን የሚለው ነገር በደንብ ታይቶኛል፣ በደንብ ገብቶኛል። እና ያለው ድህነት የነበረው ስታተስ የነበረው ዘር ለኔ ብዙ እንትን አልነበረም። ግን እዛ ሲሄድ ዩኒቨርሲቲ ያሉ ሴቶች ሲያወሩ ኮስችን ማድረግ ጀመረ ልቤ። በቃ ትክክል አይደለም ማለት ነው ይሄ ነገር። እና ፈራ፣ ልቤ ፈራ። ወይ እንደዚህ ከሆነ ኑሮም ብቸገርስ፣ ከዛ ደግሞ አንድ አይነት ያልሆነ ዘር ሲሆን ሊመጣ የሚችለው ነገር እንትን አይነት ነገር በቃ ኮስችን ሆነብኝ። እና በጣም አረሳውም። እና እንደውም የእሱን ዘር ጠቅሰው እሱን ዘርማ ማግባት የለብሽም ምናምን ይባባላሉ። እና እኔ ግን የያዝኩት ዘር በቃ እንደዛ አይነት ዘር ነው። እና
ግን ትክክል አይደለሁም ማለት ነው፣ ኢፌክት አለው ማለት ነው፣ ልጆቼ ላይ ኢፌክት ይኖረዋል፣ እኔ ላይ ኢፌክት ይኖረኛል፣ ትዳሬ ላይ ኢፌክት ይኖረዋል ብዬ በጣም አሰብኩኝና እንዳለው መጥቼ በቃ ነገርኩት። እኔ ዳይለማ ውስጥ ገባው። ትክክለኛ በቃ እግዚአብሔር ፍቃድ ቢሆን ኖሮ ዳይለማ ውስጥ መግባት አልነበረብኝም ነበር። ስለዚህ በቃ መጸለይ እፈልጋለሁ፣ ጊዜ ስጠኝ ብዬ ስነግረው በጣም ያለው ነገር አይረሳኝም። እኔ የእግዚአብሔርን ፈቃድ አውቄ ጨርሻለሁ። ማውቅበት ከእንደገና ምጸልይበት እንትን የለኝም፣ ግን እስክትመጪ እጠብቅሻለሁ፣ አንቺን እንድትሄጂ ፈቅድልሻለሁ፣ ግን ስትመጪ እቀበልሻለሁ ብሎ ተሰነባበትን። እኔም በቃ ወደ ዩኒቨርሲቲ ሄድኩ ማለት ነው። እና እንዳለው ወደ 51 ቀን ያክል ሪሌሽንሽፑ ተቋርጦ ነበር ማለት ነው። እና በጣም ይሄ ተግዳሮት ነበረብን፣ ይሄ እሳቤ ነበረብን። እና ያው በቆየሽ ቁጥር የሚፈጠረው ነገር፣ በቆየሽ ቁጥር የሚመጣው ነገር በጣም አዳጋች ስለሆነ የምትሰሚውም ነገር የራስሽም ፍላጎት የራስሽም ስሜት አብረሽ በቆየሽ ቁጥር እንድትሆኚ የምትፈልጊው እንድትሆኚ ስጋሽ ራሱ እንድትሆኚ የምትፈልገው ነገር በጣም እንትን ያለ ነውና እሱ ትልቅ ተግዳሮታችን ነበር ለኛ በጣም እና እንዴት አሁንም ጥያቄ ላይ ያለውን ነገር ጠይቃችሁ ነው። ከዛ በኋላ በምን መንገድ አብራችሁ መቀጠል ቻላችሁ? ከ51 ቀን በኋላ ያው መጀመሪያ የጠየቀ ሰው ውስጡ ጌታ ኮንፈርሜሽን ሰጥቷት ስለነበረ ነው እሷም የመጣች ያኔ። እና እንትኑም የተፈጠረው ኮንፊውዥኑም የተፈጠረው እንግዲህ ከጌታ ሳይሆን ከሰው ነው። እና ከጸሎት ቦታ ሳይሆን ከዶርሚተሪ ነው። እና ያው የወሰድነው ነገር እንደሱ አልኳት። ከዛ እንጸልይ፣ ያው ልጸልይ ስላለችኝ በቃ እውነትም ለመጸለይ ከሆነ ሰማይ እኮ ይነግርሻል፣ ያወራል። እና ከ51 ቀን በኋላ በዛ 51 ቀን ውስጥ በቃ ትንሽ ቆየች፣ ወደ ግቢ ተመለሰች። ከዛ በኋላ በየጠዋቱ መሰለኝ የጌታ ቃል እኔ ያነበብኩትን እልክላታለሁ። በቃ ከዛ ምንም እንትን የምንነጋገረው ነገር የለም። ከዛ ልክ 51ኛው ቀን እሷ ተሸነፈች። ውስጧ ምልክት አገኝ። ምልክት ሲያገኝ ከዛ በቀጥታ ሳይሆን እንደዚህ በፊደል ነው የነገረ። አፈቅርሃለሁ የሚለውን አን መሀል ጽፋ እኔ አንቺን የጻፍሽ እሷ ናት ጽፋ በዚህ አይደለም የምትጻፈው። በአ ደግሞ በፊቷ ፍ ጽፋ ቅን ደግሞ በዚህ ጽፋ ከዛ በቃ አፈቅርሃለሁ የሚለው ነው እንግዲህ ጽሁፉ። አፈቅርሃለሁ የሚል እዛ በቃ ተለቃቀስን። እኔም አለቀስኩችን አጋጣሚ አግኝቼ ነው እንዲህ ብዬ አለቀስኩ። ከዛ ሆነን ቀጠልን። ግን በየጠዋቱ ዲቮሽን ነበር። በቃ እኔ ይህንን ጌታ አስተምሮኛል። አሁን እዛ ያለው እዛ ግቢ እኔ መግባት አልችልም። እሷ ያለችበት ዶርም እኔ የለውም። ስለዚህ አእምሮዋን መጠበቅ የሚችለው የእግዚአብሔር ድምፅ ነው። ስለዚህ ጸሎትና የጌታ ቃል አብረን በየጠዋቱ እንከፋፈላለን። በዚህ ጸልይ፣ ጌታ ዛሬ እንዲተናገረኝ በቃ እሱ ጥሩ ሆነልን ማለት ነው። አሁንም ምሳሌ ጋር መምጣና እንዴት ነው ኮንፈርም ያደረግሽው?
እንዳለው ማለት ከተለያየን በኋላ ያው ይደውልልኛል። የእግዚአብሔርን ቃል እንዳለው በጠዋት ሁሌ ጌታ የተናገረውን ነገር ይነግረኛል። ከዛ በኋላ ጸልዮ ይዘጋል እና እኔም ከተጣላችሁን በኋላ ከተጣላን በኋላ ማለት ነው ሪሌሽንሺፑን አቆም ነው። ግን ያው እንደ ፍሬንድስ ሆነን ይደውልልኛል። እሱ ነበር የሚደውልልኝ። ከዛ ላይ ያው የእግዚአብሔርን ቃል ይነግረኛል፣ ይጸልይልኛል፣ ከዛ ይዘጋል። እዛ እኔም ጸልያለሁ። በጣም እኔም ጸልይ ነበረ። ጌታ ሆይ በቃ ምንድን ነው ፈቃድና ሀሳብህን ማለት ከራሴ ስሜት ተነስቼ እኔ ስለወደድኩት ወይም ደግሞ እኔ ስላፈቀርኩት ብዬ ተነስቼ ነው አሁን ለምን እንደዚህ ባያዝድ ሆነ? ለምን እንደዚህ ግራ እንድጋባ ሆነ? ለምን በቃ ጠንክር ብዬ አልቆምኩም? ቢሆንስ ብዬ ለምን አልቆምኩም? የሚል ክርክር ነበረኝ ከጌታ ጋር እና ትዝ ይለኛል ፌሎሺፕ ስንካፈል አንድ አገልጋይ ተናገረ መልእክት። ስፔሲፊካሊ ለእኔ አይደለም ማለት አንቺ ብሎ አልተናገረም። ግን በእንደዚህ አይነት ጥያቄ ውስጥ ያለሽ በሰው ወሬ ሰው ከመስማት ሰዎችን ከማድመጥ ከእግዚአብሔር መንገድ ወጥተሽ ለመሸሽ ውሳኔ የወሰንሽ ተመለሽ ይልሻል ጌታ። ወደ ሀሳቤ ተመለሽ፣ የኔ ሀሳብ ነው የኔ ፈቃድ ነው ይልሻል ጌታ። በቃ እሱ ሲናገር እኔ ልቤ ፈንድቶ ሊወጣ በጣም ደነገጥኩ፣ አለቀስኩ፣ በጣም አለቀስኩ፣ ደነገጥኩ። ከዛ ለመጥቼ ጌታ ሆይ በቃ ለኔ ነው የተናገርከው ይሄንን ማለት እኔ ሪዝኔ መነሻ ሀሳቤ ጓደኞቼን ሰምቼ ነው። ሌላ ምንም የሰማሁት ነገር የለም፣ ካንተ የሰማሁት ነገር የለም። እና በቃ ይሄንን ማዕበል ይሄንን ወጀብ መቋቋም የምችልበትን በቃ ማስቆም የምችልበትን ጸጋ ስጠኝ። አንተ ካለህበት አንተ ጎኦን ካልከኝ በቃ ከዚህ በኋላም ሊመጣ የሚችልበት ነገር በጣም ብዙ ሊኖር ይችላል። ስለዚህ ያንን ነገር እንድቋቋም ጸጋህን ስጠኝ። ቅድምም እንዳለው በጣም በዙሪያዬ በጣም ብዙ ሀብታም ሰዎች፣ ዶክተር የሆኑ ኢንጂነር የሆኑ ሰዎች የፍቅር ጥያቄ የሚያቀርቡልኝ ነበርና እሱ ደግሞ ገና ዲፕሎማ ተማሪ ነው። እኔ ዲግሪ ስማር እሱ ገና ዲፕሎማ ትምህርት እየተማረ ነው። እና እሱም ኮስችን እንዳደረግ ጓደኞቼ ሲያወሩ ከአንቺ የሚበልጥ ከአንቺ የተሻለ ትምህርት ያለው ከአንቺ የተሻለ ገንዘብ ያለው ከአንቺ የተሻለ ማንነት ያለው መሆን አለበት ብለው ሲያወሩ ስለነበረ እኔ በዙሪያዬ ያሉ የሚጠይቁኝም ሰዎች ከኔ የተሻሉ እንደሆኑ ስለማስብ ደግሞ እኔ ያስኩት እንደዛ አይደለም እና ያ ነገር በጣም ባያዝድ እንደሆነ አድርጎኛል። ግን ፋይናሊ ከሰው ሰምተሽ ወይም ደግሞ ከጓደኛ ሰምተሽ የእግዚአብሔርን ሀሳብና የእግዚአብሔርን መንገድ ልትለቂ ያለሽ ሴት አለሽ እዚህ ጉባኤ እና እግዚአብሔር ተመለሽ ይልሻል። እሱ ያለሽበት ቦታ ባይመስልሽም ባትወጂውም ወይም ደግሞ በሰው አይን ማይገባ ቢሆንም እኔ ያለሁበት ቦታ ነው፣ እኔ የፈለጉት ቦታ ነው አለኝ። በቃ ይሄ እኔ መልክት ነው ብዬ ቤት ዶርሜ ገባው፣ ጸለይኩኝ። ከዛ አላደውዬለት በቃ ይሄንን ነገር ነገርኩት ማለት ነው። እና እግዚአብሔር ከእንደገና ድል ሰጠን። ሪሌሽንሽፓችንን ደግሞ ከእንደገና ቀጠለ ማለት ነው። እና የጮኝነት ተግዳሮታችን ይሄን ይመስላል ማለት ነው። ይገርማል። ጸሎት ምን ያህል ጉልበት እንዳለው ተረድቻለሁ።
ሁለቱንም መለየት እንድትችሉ ረድቷቸዋል ብዬ አስባለሁ። የሰውን ድምፅና በሰው ሆኖ ደግሞ የእግዚአብሔርን ድምፅ መጨረሻ ላይ በሰው ሆኖ ነው እግዚአብሔር የተናገረሽ። መጀመሪያ በሰው ሆኖ እስክትለያዩ እንድትደርሱ ጭምር ነው ያደረገውና ጸሎት ሞር እግዚአብሔር እኛ ጋር እንዲቀርብና የራሱን ድምፅ ለይተን እንድናውቅ ይረዳናል ማለት ነው። እግዚአብሔር ስም ይባረክ። የእጮኝነት ጊዜያችሁ እንዴት ነበረ? እና ለዚህ ዘመን ሰዎች ለዚህ ዘመን ወጣቶች ምን ትመክራላችሁ? ከቅድስና አንጻር እናንተ እንዴት አሳለፋችሁ? እና ከቅድስና አንጻር ደግሞ ለዚህ ዘመን ወጣቶች ምን ትመክራላችሁ? ያው እኛ ያሳለፍነው የእጮኝነት ጊዜ እኔ በጣም እወደዋለሁ። የተባረከ ጊዜ ነው። ያው ብዙ ነገራችን የተሰራበት ጊዜ ነው። ባህሪያችን የተሰራበት ጊዜ ነው። አብረን ነው ያደግነው እና የበሰልንበት ጊዜ ነው። በእጮኝነት ጊዜ ውስጥ ያው ፍቅሩ ስላለ በጣም በሷ አማካኝነት በፍቅሩም አማካኝነት እኔ ከሌላ ግንኙነቶች ተጠብቄያለሁ። የእሷ መኖር በራሱ ከብዙ ሌላ ጌታ ከማይፈልገው መንገድ ተጠብቄያለሁ እና እቺኛዋ ቀለበት እቺ ቀጭኗ ቀለበት እሷ ናት ያደረገችልኝ። አሁን እቺ ቀለበት አይ ቲንክ 25 ወይ 24 ዓመት ነው የሚሆናት በእኔ እጅ ላይ እና ግቢ ስትሄድ ነው በቃ የኔና ያንተ ነገር እስከ ህይወት ፍጻሜ ነው እና እሷ ቤተሰብ በሚሰጣት ገንዘብ አጠራቅማ እና አዲስ አበባ ትማር ነበረ። በባስ የሄደች በታክሲ ሜትታ በእግሯ እየሄደች ምናምን ነው አጠራቅማ የገዛችው እና ጠብቆኛል። ይህንን ሳይ ጠበቃለሁ። እጮኝነቱ በራሱ በባህሪ አድገንበታል፣ ተጠብቀንበታል። ወደዋለሁ እና በትክክል ለሚጠቀም ሰው የህይወት አንዱ ፓርት ነው። ለሚያበላሽም ሰው ደግሞ የህይወቱ ፕሮፋይል ነው። ከቅድስናም አንጻር እኔና እሱ አብረን ባሳለፍን ጊዜ ብዙ ጊዜ ተፈትነናል። የቆየ ሲመጣ ሚስ እየተደራረግን ስንመጣ አብረንም ለመተኛት እስከ መፈለግም ደርሰናል እና ራሱ እንትኑ ይስብሻል። ዶዙ ሃይ ነው፣ በጣም ዶዙ ሃይ ነው። በዛ ጊዜ እኔና እሷ እንደዚህ ከተጨባበጥን አንቺ ከታች ባልዲ ካስቀመጥሽ ሙሉ ውሃ ታገኛል። ከስሜታችን ያው ውስጣችን ከሚፈላው ስሜት የተነሳ ማለት ነው እና ጓደኞች አሉን፣ እግዚአብሔር ይባርካቸው፣ በጣም የምንወዳቸው እና እነዛ ጓደኞች አንዳንድ ቤተሰቦች አሉ፣ አብረን እኛ የምንገናኝበት ቤተሰቦች አሉ። በእጮኝነት ጊዜ እዛ ቤት ነው የምንገናኘው እና እዛ ቤት እንጸለያለን፣ እዛ ቤት እንበላለን። ሰው አለ ማለት ነው። አንድም ወንድም አለን ለእኔ እና ለእሷ በጣም እግዚአብሔር የሰጠን በዛ ሰዓት እግዚአብሔር የሰጠን ሚዜያችንም ነው። እኔም እሱ ጋር ነው የምኖረው። እኔ አስጠግቶኝ ከእሱ ጋር ነው የምኖረው እና እሱ ለእኔና ለእሷ ግንኙነት በጣም በዛ ጊዜ እንትን ነው። በጣም በቃ ትልቅ እግዚአብሔር የሰጠን ወንድም ነው። እሱ ቤት እንገናኛለን እና ግልጽ ነው እሱ
ይቆጣናል፣ ይመክረናል። በጣም ግልጽ ነው እሱ በጣም እና በዛ ጊዜ ውስጥ ተነፋፍቀን በተለይ ከግቢ ስትመጣ በቃ ሰላምታችን በመሳሳም ሆኖ ያውቃል። ከዛ በኋላ ግን ውስጣችን ይወቀሳል እና በጌታ ፊት እናለቅሳለን። ስለዚህ እጮኝነት ጊዜ ውስጥ በቅድስና መቆየት ከዛ በኋላ ላለው ረጅም የትዳር ህይወት የምትመነዝሪው ነው። በቃ እዛ ቦታ ላይ ደግሞ ሆሊነስሽን አስነክተሽ ከሆነ ከዛ በኋላ እሱም ደግሞ ይመነዘራል በቅጣት ማለት ነው። ስለዚህ ለአሁኑ ዘመን ወጣቶች እኛ የምንነግረው በጣም በሪሌሽንሺፕ ውስጥ አሁን በእጮኝነት ጊዜ ውስጥ ወደ ጌታ ቃል ወደ ጸሎት መጠጋት በጣም ይጠብቃል። ከዛ ደግሞ ጓደኛ ከእግዚአብሔር ዘንድ የሆነ ንጹህ ጓደኛ ለእሷም ለእኔም የሚሆን ጓደኛ፣ ሴቶች ጓደኞችም አሉ። የእሷ ጓደኞች ግን በእኛ ጓደኝነት ውስጥ ትልቅ ትርጉም ያላቸው የጠበቁን እነሱ በመኖራቸው እኛ ተጠብቀናል። አንድም ቀን 10ም ቀን ተጠብቀናል። ቤተሰቦችም ደግሞ አሉ ሄደን በቃ እኛ ጓደኛሞች እንደሆንን ነግረናቸው በራቸውን ከፍተው ምሳችን እኛ ይዘን ሄደን የራሳችንን እዛ እየበላን በእነሱ ተጠብቀናል። ይሄ ዝም ብሎ ማለት ዝም ብሎ ንግግር አይደለም። አሁን መሪዎች ሲነግሩን፣ ቸርች ፓስተሮች ሲነግሩን፣ ወንጌላውያን ሲነግሩን ሰው ባለበት ተቀመጡ፣ በመካከላችሁ ጠረጴዛ ይኑር፣ ዝም ብሎ አይደለም። ይሄ ጠረጴዛ ይኑር የሚለው ሰውዬ በህይወቱ ያለ ጠረጴዛ የሆነ ሀፕን ያደረገ ነገር ይኖራል እና ስንሰማ በቃ እሺ ብሎ መስማት ጥሩ ነው። ያለፈው ሰውዬ እየነገረች ስለሆነ እዚህ ወጣቶች ቅድስና በጣም በህይወት ውስጥ እግዚአብሔር በቃ የኛ ፕራይስ ነው። ቅድስና ከኛ የሚጠበቅ ፕራይስ፣ የኛ ኮሚትመንት ነው፣ የኛ ሪስፖንሲቢሊቲ ነው። ሆሊነሱን እኛ ሰርተን እኛ ጋር አላመጣንም። በመስቀል ተሰርቶ ነው የተሰጠን። የተሰጠሽን ሆሊነስ በዚህ አይነት መንገድ ፕራይስ እያረግሽ ወይም ኮስት እያረግሽ ጥርስሽን እየነከሽ ያንን ክሮስ እያሰብሽ እዚህ ጋር ያለውን ስሜት እየዋጥሽ ነው ማስቀጠል ምችው። እንደዛ ሲሆን እጅግ በጣም ትልቅ ሪዋርድ አለው። አለበለዚያ ግን ደግሞ ኮንሲኩዌንስ አለው። ያው ብዙውን ተናግሮታል። እኔ በተለይ ያው ወጣቶችንም ሳስተምር በጣም ሰይጣን የሚያደርገው ነገር ያው መጽሐፍ ቅዱሳችንም ሲናገር የስርቆት ውሃ ይጣፍጣል ነው የሚለው። እና ውሃ ነው፣ ከለርለስ ነው፣ ኦደርለስ ነው፣ ቴስትለስ ነው። በቃ ውሃ ምንም መልክ የለውም፣ ቴስት የለውም፣ ሽታ የለውም። ግን ሲሰረቅ ይጣፍጣል። እና ብዙ ጊዜ በሪሌሽንሽፓችን ውስጥ ሆነን የሆነ ሰርቀን ያደረግነው ነገር ቴስቲ ነው። አሁን እኔና ኪያ ስንሳሳ እንትን ያረገኝ ነበር። እኔ በቃ ይሄ የለም የሆነ ውስጤን በሐሴት ውስጤን በጣም በደስታ ውስጤን በጣም በመፍለቅለቅ እንድሞላ ያደርገኛል። እና በጣም የሚገርመኝ ያው ተጋብተንም እኔ አንዴ ሁሌ ሳስተምር እናገረዋለሁ። አንዴ እኔና እሱ ከቤት መጥቶ የሆነ ለቅሶ ተፈጥሮ የጓደኛችን እናት አርፋ እዛ ልንሄድ
እጅ ለእጃችን ተያይዘን ሄድን እና እጅ ለእጃችን ተያይዘን ልክ ስንላቀቅ ጠብ ይላል ውሃ ማለት ነው። ላባችን እጄ ጠቅላላ ውሃ በውሃው እና ጌታ ሆይ ብዬ እንዲጠርሱም ጠረገ ምናምንና ይሄንን ያመጣው ውስጣችን ሙቀት አለ። መያያዛችን በጣም እንትን አድርጎታል፣ ኢነርጂ ሰጥቶናል፣ ፕላስ አድርጎታል እና በጣም አሁን እሱ ነገር የለም እና ነገርኳቸው። ከተጋባን በኋላ አይደለም እንደዚህ ብንያያዝ እንደምጠቃቅፈንም ብንሆን ላብ የለም በቃ ምንም እና መሳሙም የሆነ ኢነርጄቲክ ምናምን አያረግም። በቃ የተፈቀደ ነው፣ ምትቺው ነው። ምንም ከማንም ምትደበቂው አይደለም፣ ተደብቀሽ ምታረጊው ነገር አይደለም እና በጣም በቃ አሁን ያለው ጄኔሬሽን ሲሳሳምም ሆነ የሴክሱዋል ኢንተራክሽንም ሲያደርግ ሪሌሽንሺፕ ላይ ሆኖና ትዳር ላይ ሆኖ አንድ አይሆንም ማለት። ሪሌሽንሺፕ ላይ ሆኖ ስለተሰረቀ የሆነ ኢነርጂ ሊኖረው ይችላል። በጣም በቃ ብዙ ፍቅሩን እንትን የሚልበት ይመስለዋል። ግን ደግሞ የተፈቀደለት አሁን በጣም ብዙ ትዳሮች እንዲፋቱ በጣም ብዙ ሪሌሽንሺፖች እንዲቆሙ የሆነበት ምክንያት አንዴ ከሆነ በኋላ ሁለተኛ ላይ ብዙ ሚኒንግ አይሰጥም፣ ሴንስለስ ይሆናል እና አሁን ላለው ጄኔሬሽን ማስተላለፍ የምፈልገው ነገር በቅድስና ተጠብቆ ለሰርግ ቀን ተጠብቆ የሚሰጥ ድንግልና፣ ለሰርግ ቀን ተጠብቆ የሚሰጥ ከንፈር፣ ለሰርግ ቀን ተጠብቆ የሚሰጥ ጡት እና ሰውነት ተክለ ሰውነት ሁሉ ኋላ ላይ ሪዋርድ ያደርጋል በብዙ ደስታ በብዙ ሐሴት ሎንግ ላስት እንዲያደርግ። አንዳንድ ትዳሮችን አይተናቸው ከሆነ ምንም በቃ ከሆነ ከአንድ ዓመት በኋላ ከሁለት ዓመት በኋላ ሴንስለስ ሆነው በቃ ለመኖር የሚኖሩ እኔና እሷ እኮ በቃ አሁን እንደ እህትና ወንድም ሆነናል፣ ሌላ ምን አዲስ ነገር አለው ብሎ እንዲሰለቻች የሚሆኑበት አጋጣሚ አለ። ያንን ያመጣው ኦልሬዲ ያንን ሪሌሽንሺፕ ቀድመው ጀምረውት ከሆነ እንትን እያልሽ መጪ ሴንስለስ ትሆኛለሽ። ግን የተጠበቀ የቆየ ለጋብቻ ቀን የቆየ መሳሳም፣ ለጋብቻ ቀን የቆየ የወሲብ ግንኙነት፣ ለጋብቻ ቀን የቆየ መዳራት በጣም በትዳር ህይወት ትልቅ ሚኒንግ ይሰጣልና ያንን ነገር እኔ በህይወቴ አይቼዋለሁ እና በጣም እግዚአብሔር እንዲረዳ ደግሞ መጸለይ፣ ቅድም እንዳለው ሰው አብሮ መኖር። እኛ ብዙ ጊዜ ሆቴል ነው የምንገናኘው። በጣም ጓደኞች አሉን። ከጓደኞቻችን እንደውም አንዳንዴ እቺ የልጅ የማናት ሁሉ ተብሎ ያውቃል። 9 ዓመት ስንኖር ሪሌሽንሺፓችን የታወቀ አልነበረም። እኔ የሱ እጮኛ መሆኔ አይታወቅም ነበር። ካምፓስም ገብቼ ልክ ስወጣ ነው ቤተሰቦችም የሰሙት፣ በጣም ብዙ ሰዎችም ሊሰሙት የቻሉት እና ስንሆን ብቻችንን ሆነን አናቅም። በቃ አንድ ወንድ አለ፣ 2 ወንድ አለ ወይ 2 ሴት አለ፣ በደንብ ግሩፕ ሆነን ነው የምንቀመጠው እና ዲል የምናደርገው ለብቻችንን የምናወራበት። አሁን ቅድም እሱ እንዳለው አንድ በጣም የምንወደው ደሳለኝ የሚባል ወዳጅ አለ። እስካሁን ወዳጃችን ነው እና እሱ ጋር ነው የምንሆነው እና አውሩ ምናምን ብሎ አንዳንዴ ቤቱን ለቆልን ይሄዳል። የዛኔ እናወራለን እና ብዙ ጊዜ ግን ከሰው ውጪ ተቀምጠን ከሰው ውጪ ብዙ ዲል አድርገን አናውቅም እና እግዚአብሔር በዛ ጠብቆናል ብዬ አስባለሁ። ወደ ትዳር እንዴት ገባችሁ እና ትዳር እንዴት ነው? ያው እኔ ቶሎ ማግባት ፈልግ ነበረ። ያው ትምህርት ቤት 4 ዓመት ጂማ ዩኒቨርሲቲ ቆየው ቅድም እንደተናገርኩት። ከዛ ግን ለመጋባት የግድ ኢኮኖሚ ሊኖር ይገባል።
ደሞዝ ሊኖር ይገባል እና እንደ ተመረቅኩ ደግሞ እኔ ስራ አላገኘውም። እሱ የዛኔ ዲፕሎማውን ተመርቆ እኔ ገና ዲግሪን ስማር በ2 ዓመት ማኔጅመንቱን ጨርሶ ከዛ በኋላ ቃለ እግዚአብሔር አንባቢያን የሚባል ድርጅት አለ፣ መንፈሳዊ ድርጅት። እዛ በ550 ብር ነው ደሞዙም ብዙም መናገር ናይ ነገር እንጂ ትልቅ ትምህርት ነው። 550 ብር ደሞዝ ጀምሯል መኖር። ከዛ ላይ እኔ ደግሞ ስመጣ ኢንፎርሜሽን ቴክኖሎጂ ነው የጨረስኩት ዲግሪዬን። ስራ ግን አላገኘውም። ከዚህ የተነሳ እንትን ምንድነው ቮለንቲር ሰርቪስ ኢትዮቴክ የሚባል የኮምፒውተር ድርጅት አለ የሚያስተምር ኮምፒውተር ኮመን ኮርስ የሚያስተምር እና እዛ በፍሪ እንትን ቮለንቲር ሰርቪስ መስጠት ጀመርኩ ማለት ነው። ቮለንቲር እየሰጠሁኝ 4-5 ወር ከቆየው በኋላ በቃ እንትኔን አዩና ደሞዝ እንጀምርላት ጥሩ እንቅስቃሴ እያደረገች ስለሆነ ምናምን ብለው 800 ብር ደሞዝ ተጀመረልኝ። ትዝ ይለኛል የዛኔ በጣም ደስ አለኝ። ስለዚህ በቃ አሁን ትዳር ማሰብ አለብን። 800 ብር ነው ያለኝ፣ አንተ 550 ብር አለ። ስለዚህ እንትን ማድረግ አለብን። እሱ ልክ በዛችን ብር ቤት ተከራይቷል። ከዛ በኋላ እቃ መግዛት አልጋ ሜትር ከስንት ነበረች? ሜትር ከ20 ሜትር ከ20 አልጋ ገዝቷል። ሽንኩርት መክተፊያ፣ ድስት ምናምን፣ ቡታ ጋዝ ምናምን እንትን እያደረገ ነው። እና እኔ ኦልሞስት 1 ዓመት እዛ ድርጅት ከሰራው በኋላ እዚህ ይለኛል ጅማ ዩኒቨርሲቲ ስማር የሚያቆኝ ተማሪዎች አብረን የተማርን እነሱ የሚያስተምሩበት ትምህርት ቤት የኢንፎርሜሽን ቴክኖሎጂ አስተማሪ ተፈለገ እና ደወሉልኝ። አልፋ አሁን ያው ተዘግቷል። አልፋ ኮሌጅ የሚባል ኮሌጅ ነበረ። እዛ ጠሩኝ። አሌፍ አልፋ መድኃኒት ቤቱ ነው። አሌፍ የሚባል ትምህርት ቤት ነበረው፣ የአልፋ መድኃኒት ቤት ባለቤት ማለት ነው። እና እሱ ጋር ተጠራው፣ ኢንተርቪው ተደረግኩኝ። ከዛ ላዛ እንዳስተምር ተቀጠርኩኝና በትዝ ይለኛል በ1500 ብር ደሞዝ ተቀጠርኩ ማለት ነው። ስለዚህ በጣም ሀብታም ሆንኩኝ። የምትለው ምንድን ነው? በደንብ ሀብታም 3 እጥፍ ሆንኩ እኮ ማለት ነው። እና ያንን ደሞዝ ካገኘው በኋላ እሱ ዲግሪውን መማር ስለነበረበት ዲግሪውን መማር ጀመረ። ከዛ በኋላ ያው ለዲግሪው ኮንትሪቢዩት እያደረኩለት ዲግሪውን እየተማረ መጣ። ኦልሞስት ከ2 ዓመት በኋላ ዲሳይድ አደረግን። እሱም ዲግሪውን ጨረሰ። ከዛ በኋላ በቃ አሁን መጋባት አለብን። የዛኔ እኔ 2000 ገባ ደሞዜ፣ እሱም 650 ገባ ደሞዙ። በቃ ያለን ይበቃናል፣ እንከራይና በቃ እንግዛ። ከዛ ፍሪጅ ትዝ ይለኛል የዛኔ በ1500 ብር ፍሪጅ ገዛን፣ በ1000 ብር ቲቪ ገዛን። አሁን የሚሰማ ትውልድ መቼም ይስቃል። የዛኔ በአፄ ሚኒሊክ ጊዜ ነው የተጋባችሁት እንዳይሉ ይሄ ማለት ከዛሬ 18 ዓመት በፊት ማለት ነው። 18 ዓመት ሆኖናል አሁን ከተጋባን። እና እኔ ደግሞ ፓርታይም ሰራ ነበረ። ፓርታይም ስሰራ ጥሩ ይከፈለኝ ነበር እና ትዝ ይለኛል ለሰርጌ 10,000 ብር አጠራቅሜ ነበር። እና ቤሎ ክራይ፣ የእሱ ጫማ፣ ሱፍስ ለምን እንወሻሻለን? እስቲ አውጣ።
ትዝ ይለኛል በጣም ለጥሎ ምን የሚባለው ይሄ የመልስ ስኬድ ለእናቴ እንትን ምንድን ነው ለአባቴ ቡልኮ ለእናቴ አበሻ ቀሚስ ወርቅ ምናምን የገዛ ነው። በዛ ነው እኛ የዛኔ ወርቅ እኛ ስንገዛ 320 ብር ነበር ግራም ትዝ ይለኛል። እሱንም በጣም ተወደደ ምናምን። አሁን እንግዲህ 30 ሺህ ብር የሆነው ማለት ነው። ከ18 ዓመት በኋላ ስንት እጥፍ እንደሆነ እንግዲህ አስቡትና በጣም እንትን ነበረ። በቃ ልክ ይሄንን ገቢ ማግኘት ስንጀምር ቶሎ ወደ ትዳር መምጣት እንዳለብን ጊዜያችንን መሄድ እንደሌለበት አሰብን። እኔ ሳገባው ወደ 26ኛ ዓመቴን ይዤ ነበረ። እሱ 28ኛ ዓመቱን ይዞ ነበር እና ወደ ትዳር ልንመጣ የቻልነው በዚህ መንገድ ነው። እና ለማስታወስ ያህል ቤኪም የተወሰነ ብትጨምርልን እና ከእሱ ጋር አያይዘን ኦኬ ወደ ትዳር ስትገቡ ምን አዲስ ነገር ነበረ? እንደዛ በጣም ተዋደዱ ነበረ፣ በጣም ተፋቀሩ ነበር ምናምን እና ምን ተሰማችሁ? ከተጋባችሁ በኋላ ምን አዲስ ነገር አገኛችሁ ትዳር ውስጥ? እሱን አያይዘ የሰርጉንም ሁኔታ እንዴት ነበር የሰርጋችሁ? ያው ሰርጋችን በዛ ሰዓት በአዋሳ ከተማ በጣም አነጋጋሪ ሆኖ ነበር። ያው የእሷም ቤተሰቦች አሉ። ከዛ እኔም ጌታን እያገለገልኩ ትውልዱ ደግሞ የኔና የእሷን ጓደኝነት ካወቀ በኋላ በተለይ በጣም ወጣቱ ትውልድ ምናምን ደግሞ እርሊም ነው በዛ ጊዜ 26 እና 28 ሊሆነኝ 26 ሊሆናት ነው እና በጣም በቃ በልጅነት የተጋቡ ምናምንም ተብሎ ብቻ ሐዋሳ በጣም እንትን አርጋ ነበር። በጣም ብዙ ሰው ነው የመጣው። ቅዳሜ ነው የተደረገው እና ቸርቹ ሞልቶ ውጪ ሰው ሞልቶ ያልተጠራ ሰው በጣም ብዙ ሰው የመጣው። በቃ እናያለን የቤኪን ሰርግ በቃ ብለው እና እግዚአብሔር ይስጣቸው ይድመቅላቸው ሰርጋቸው። በጣም ትልቅ ድግስም ነበረ። ብዙ ፈረንጆች ያው ያገቧታል ተብሎ የታሰቡ ፈረንጆች ያው ለማጀብ አይከለከልም። እነዛም ፕሮፌሲ ብለው ያመጡልኝ እነሱም ሰዎች ሰርጉ ላይ ደጋሽ ነበር። ድንኳን ይተክሉ ነበር፣ ሽንኩርት ይልጡ ነበር። ያና የኔ እናትም በጣም ያው ገና እንደዚህ አይነት ወግ ማድረግ በእኔ ነው ያየችው እና የጸሎት ሴት ናት። ተደስታለች። በዛ እንደውም በቃ እህልም አልበላችም ከእንትኑ የተነሳ እዛው ቸርች ላይ የቀረችው። ህዝቡ ወጥቶ እኛ ወደ ምግብ ምናምን ሄደን እሷ እዛው ቀረች። ሰርጋችን በጣም ትልልቅ ኦፊሻል ሰዎች ናቸው የተገኙት። ያው ቅድም እሷ እንዳለችው እኔ ለሰርጉ ያዋጣሁት ሰውነቴን ብቻ እኔ ነኝ አይደለም የምፈለገው። ልብስም ከፈለገ ያምጡ፣ ቀለበትም ከፈለገ በሬም ያምጡ፣ ድንኳንም ይትከሉ። በቃ እኔ ቤት ቁጭ ብያለሁ። እኔን ብትሰርቂ ኖሮ በቃ በጣም ሀብታም ትሆኛለሽ መደራደር እና በቃ እግዚአብሔር ይመስገን በጣም እንደ ዛሬ ይታየኛል። ትልቅ ጌታ ተመልኳል፣ ወንጌል ተሰብኳል እና በጣም ትልልቅ ባለስልጣኖች፣ የክልል ፕሬዚደንቶች ብቻ ከኢትዮጵያ የምናምን ፕሬዚደንት የምናምን
ብዙ ነው። እኔ አሁን በቃ እዛ ሆኜ ራሱ ለማን ነው የመጡት? ለማን ነው? ፈረንጆችም ሰላም ስለ